የዩክሬን ወታደሮች በአስቸጋሪ ሁኔታ ውስጥ ከነበረችው ከምስራቃዊቷ ሲቨርስክ ከተማ ለቀው መውጣታቸው ተሰምቷል። ይህም ሩሲያ ምንም እንኳን አዝጋሚ ቢሆንም ግስጋሴዋን መቀጠሏን የሚያሳይ ስለመሆኑ ዘገባዎች አመላክተዋል። የዩክሬን ወታደራዊ ክፍል እርምጃዎችን የወሰደው የወታደሮችን ሕይወትና የክፍሎችን የውጊያ አቅም ለመጠበቅ መሆኑን ገልጿል። በተጨማሪም የሩሲያ ኃይሎች በሰው ኃይል ረገድ ከፍተኛ ብልጫ እንዳላቸውም አክሏል። በምስራቅ ግንባር የነበረውን የወታደሮች ቁጥር አለመመጣጠን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከዚህ ቀደም አረጋግጠውት ነበር። የሲቨርስክ መያዝ ሩሲያ በኢንዱስትሪ በበለጸገችው የዶኔስክ ክልል አሁንም በዩክሬን እጅ በሚገኙት የመጨረሻዎቹ የምሽግ ከተሞች ስሎቪያንስክና ክራማቶርስክ እንድትጠጋ ያደርጋታል። ወታደሮች ለቀው ከመውጣታቸው በፊት ባለስልጣናት እንዳሉት ሩሲያ በአንድ ጀንበር በዩክሬን ላይ በሰነዘረችው መጠነ ሰፊ የድሮንና የሚሳኤል ጥቃቶች አንዲት ትንሽ ሕፃንን ጨምሮ 3 ሰዎች ተገድለዋል። ወታደራዊ ክፍሉ በሰጠው መግለጫ የዩክሬን ጦር የሩሲያ ወታደሮች ላይ ከፍተኛ ኪሳራ ቢያደርስባቸውም በሲቨርስክ አካባቢ ንቁ የማጥቃት እርምጃዎችን መቀጠላቸውን ተናግሯል። አክሎም የዩክሬን የመከላከያ ኃይሎች በሲቨርስክ ውጊያ ወቅት ጠላትን አድክመውት ነበር ብሏል። ጦርነቱ ከመጀመሩ አስቀድሞ ሲቨርስክ 11000 ገደማ ህዝብ ነበራት። ከ2 ሳምንታት በፊት ሩሲያ ከተማዋን መቆጣጠሯን ቀድማ አስታውቃ ነበር። ነገር ግን ዩክሬን በወቅቱ ይፋዊ መግለጫውን ውድቅ አድርጋ ነበር። አካባቢዋ ለብዙ ወራት በዘለቀ ከባድ ውጊያ ወቅት እንደ ከተማነቷ ሙሉ በሙሉ ልጠፋ ተቃርባለች። ሞስኮ በአሁኑ ወቅት የዶኔስክን ክልል 75 በመቶ ገደማና የጎረቤት ሉሃንስክን 99 በመቶ ገደማ ትቆጣጠራለች። ክልሎቹ በጋራ ዶንባስ በመባል ይታወቃሉ። በአጠቃላይ እስካሁን የሀገሪቱን 20 በመቶ ገደማ ቦታን ትቆጣጠራለች። የሩሲያው መሪ ቭላድሚር ፑቲን የዩክሬን ወታደሮች ከመላው ዶንባስ መውጣት እንዳለባቸው ወይም ሩሲያ እንደምትይዘው በተደጋጋሚ አስጠንቅቀው ነበር። ጦርነቱ እንዴት ማቆም እንደሚቻል በሚቀርቡ ማናቸውም ድርድሮች ላይም ስምምነቱን ውድቅ አድርገው ነበር። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዋሽንግተን በሚመራው የሰላም ድርድር ወቅት መላው ዶንባስ ለሩሲያ አሳልፈው እንዲሰጡ ከአሜሪካ አቻቸው ዶናልድ ትራምፕ ከፍተኛ ጫና እየደረሰባቸው ነው ተብሏል። ዜሌንስኪ እስካሁን ማንኛውንም ግዛት ለሩሲያ አሳልፎ የመስጠት ጉዳይ ውድቅ አድርገዋል። ይልቁንም በማንኛውም ስምምነት ውስጥ ለዩክሬን ጠንካራ የደህንነት ዋስትና እንዲሰጥ ጠይቀዋል። የአሜሪካ ባለስልጣናት ከዩክሬንና ሩሲያ አቻዎቻቸው ጋር ያደረጉትን የተናጠል ስብሰባዎች የሚያካትተው የሰላም ድርድር ቅዳሜና እሁድ የቀጠለ ቢሆንም እስካሁን ምንም አይነት ለውጥ አልተዘገበም። እንደ ዜሌንስኪ ገለጻ አሜሪካ ለገና በዓል የተኩስ አቁም አቅርባ ነበር። ነገር ግን ሩሲያ ሀሳቡን ውድቅ አድርገዋለች። በአንድ ጀንበር ሩሲያ በበርካታ የዩክሬን ክልሎች ላይ 635 ድሮኖችና 38 ሚሳኤሎችን የተኮሰች ሲሆን የዩክሬን አየር ኃይል 621 ያህሉ መመታታቸውን ገልጿል። በመካከለኛው ዚቶሚር ክልል የሚገኙ የአካባቢ ባለስልጣን የአንድ ሰው ሞትን አረጋግጠዋል። የክልሉ ኃላፊ ቪታሊ ቡኔችኮ እንደተናገሩት ተጎጂው ወደ ሆስፒታል ተወስዶ ነበር። ዶክተሮች ለህይወቱ ታግለው ነበር፣ ነገር ግን በመጨረሻ ሊያድኑት አልቻሉም ብሏል። በጥቃቱ ሌሎች 5 ሰዎች መቁሰላቸውንም አክለዋል። በተመሳሳይ በኬፕ ክልል አንድ የ76 ዓመት አሮጊት መገደላቸውንና 3 ሰዎች መቁሰላቸውን የዩክሬን ግዛት የአደጋ ጊዜ አገልግሎት አስታውቋል። እንዲሁም በምዕራብ ዩክሬን በተፈጸመ ጥቃት የ72 ዓመት ሰው መገደላቸውን የክልሉ አስተዳደር ኃላፊ ተናግረዋል። ከዚሁ ጋር በተያያዘ ወደ ምዕራብ ዩክሬን ያነጣጠሩ ሚሳኤሎችንና ድሮኖችን ለመመከት የፖላንድ ተዋጊ ጀቶች ወደ አየር ክልል ተልከዋል ተብሏል። ሩሲያ ከፖላንድ ድንበር አቅራቢያ በምትገኘው ምዕራብ ዩክሬን ላይ የአየር ጥቃት መሰንዘሯን ተከትሎ የፖላንድ የአየር ክልል ደህንነት ለማረጋገጥ የፖላንድና ሌሎች አጋር አውሮፕላኖች ተሰማርተዋል ሲል የኔቶ አባል ሀገር የሆነችው ፖላንድ የጦር ኃይል ገልጿል። የጦር ኃይሉ ኦፕሬሽን ኮማንድ በኤክስ ማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍ ተዋጊ ጀቶች ወደ አየር ተልከዋል፣ እንዲሁም በመሬት ላይ የተመሰረቱ የአየር መከላከያና የራዳር ጥበቃ ስርዓቶች በከፍተኛ ዝግጁነት ላይ እንዲሆኑ ተደርጓል ብለዋል። እነዚህ እርምጃዎች የመከላከያ ጥንቃቄዎች ሲሆኑ ዓላማቸውም የአየር ክልልን መጠበቅና ደህንነትን ማረጋገጥ ነው። በተለይም አደጋ በተጋረጠባቸው አካባቢዎች አቅራቢያ ስለመሆኑም አስታውቋል። የሩሲያ መከላከያ ሚኒስቴር የዩክሬንን ወታደራዊ ኢንዱስትሪ ኮምፕሌክስ ፋብሪካዎችና ደጋፊ ኃይል ተቋማትን ኢላማ ማድረጉን ገልጿል። ሁሉም የተመረጡ ኢላማዎችም መመታታቸውን አክሏል። ይህ በእንዲህ እንዳለ ዩክሬን በደቡብ ሩሲያ ስታቭሮፖል የሚገኘውን የፔትሮኬሚካል ፋብሪካ መምታቷ ተዘግቧል። የሩሲያ ሚዲያ ቻናሎች ላይ የተጋሩ ቪዲዮዎች ከፋብሪካው አቅጣጫ ትላልቅ ነበልባሎች ሲነሱ አሳይቷል። የክልሉ ገዢ ቭላድሚር ቭላድሚሮቭ እንደተናገሩት የዩክሬን ድሮን ፋብሪካውን በመምታቱ እሳት አስነስቷል። ምንም አይነት የሰው ሕይወት ጉዳት አልደረሰም፣ እንዲሁም የመኖሪያ ህንፃዎች ጉዳት አልደረሰባቸውም ብለዋል። ከግንባሩ መስመር አቅራቢያ በምትገኘው ዛፖርዥያ ከተማ የሚኖር አንድ ሰው ምሽቱ በጣም ደስ የማይል ተሞክሮ እንደነበር ለቢቢሲ ተናግሯል። 4 ወይም 5 ሰዓት ብቻ ነው የተኛሁት። ድሮኖችና የክሩዝ ሚሳኤሎች እየመጡ መሆኑን የሚገልጹ የማያቋርጡ ማስታወቂያዎች ይቀሰቅሱኝ ነበር ሲል ተናግሯል። አብዛኞቹ ከተማውን አልፈው ወደ ምዕራብና መካከለኛው ክልሎች እንደሄዱም አክሏል። በዩክሬን የኃይል መቆራረጥ አዲሱ መደበኛ ሁኔታ ሆኗል። ዛፖርዥያ ከ24 ሰዓት ውስጥ ለ10 ሰዓታት ብቻ መብራት ታገኛለች ተብሏል። በዛሬው ዕለት ቅዝቃዜው ከ0 በታች እስከ 7 ዲግሪ ሴንቲግሬድ ድረስ ዝቅ ይላል ተብሎ ይጠበቃል። የዩክሬን የኃይል ኦፕሬተር በሁሉም ክልሎች አስቸኳይ የኃይል መቆራረጥ እንደሚኖር
አስጠንቅቋል። እንዲሁም ሰዎች ኃይልን በቁጠባ እንዲጠቀሙ አሳስቧል። የኢነርጂ ሚኒስቴር ዴታው እንደተናገሩት ይህ በዚህ ዓመት በዩክሬን የኢነርጂ ስርዓት ላይ የተፈጸመ 9ኛው ትልቅ ጥቃት ሲሆን በተለያዩ ክልሎች ያለውን አቅርቦት ሙሉ በሙሉ ሊባል በሚችል ደረጃ አጥፍቷል። የዩክሬን ፓርላማ አባል ኦሌክሳንደር ሜሬዝኮ ለቢቢሲ ወርልድ ሰርቪስ እንደተናገሩት አንዳንድ አካባቢዎች ለቀናት ያለ መብራት ሊቆዩ ይችላሉ። ብዙዎች የአንድ ጀንበር ጥቃቱ ሰኞ ዕለት በሞስኮ በመኪና ቦምብ ፍንዳታ የተገደለውን ከፍተኛ የሩሲያ ጄኔራል ግድያን ተከትሎ የተሰነዘረ እንደሆነ ይጠረጠራሉ። የጦር ኃይሉ የኦፕሬሽን ስልጠና ክፍል ኃላፊ ሌተናል ጄኔራል ፋኒል ሳርቫኖቭ በፍንዳታ መሞታቸው ሩሲያ ዩክሬንን ተጠያቂ አድርጋለች። ኬቭ ምንም አይነት አስተያየት አልሰጠችም። ጄኔራሉ በመኪና ቦምብ በተገደሉበት ቦታ በዛሬው ዕለት በደቡብ ሞስኮ በርካታ ፍንዳታዎች መሰማታቸውን የሩሲያ የሀገር ውስጥ ሚዲያዎች ዘግበዋል። በፖሊስ ጣቢያ አቅራቢያ በደረሰው ፍንዳታ ቢያንስ 2 ሰዎች ከባድ ጉዳት ደርሶባቸዋል ተብሏል። ሆኖም ሮይተርስ ዘገባዎቹን በገለልተኛነት ማረጋገጥ አለመቻሉንም ገልጿል። ከሩሲያ ባለስልጣናትም ስለ ክስተቱ የተሰጠ ይፋዊ ማረጋገጫ የለም። ሳርቫሮቭ የተገደሉት ሰኞ ዕለት በደቡብ ሞስኮ ከፓርኪንግ ሲወጡ በኪያ ሶሬንቶ መኪናቸው ስር ቦምብ ሲፈነዳ እንደሆነ የሩሲያ መርማሪዎች ገልጸዋል። አክለውም የዩክሬን ልዩ አገልግሎት ተሳትፎ ሊኖራቸው እንደሚችል እየመረመሩ መሆኑን ተናግረዋል። ጦርነቱ ከተጀመረ ወዲህ በርካታ የሩሲያ ወታደራዊ ሰዎችና ታዋቂ የጦርነት ደጋፊዎች ተገድለዋል። አንዳንዶቹ በመኪና ቦምብ ሲሆኑ የዩክሬን ወታደራዊ ደህንነት ለተወሰኑ ጥቃቶች ኃላፊነት መውሰዱን ይታወሳል። በሌላ በኩል ርዕሰ ሊቃነ ጳጳሳት ሊዮ ሩሲያ ለ4 ዓመታት ሊሞላው በተቃረበው የዩክሬን ጦርነት ውስጥ ለገና በዓል የተኩስ አቁም ስምምነት ባለመቀበሏ ከፍተኛ ሐዘን እንደሚሰማቸው ተናግረዋል። በጣሊያን ካስቴል በሚገኘው መኖሪያቸው ውጭ ለጋዜጠኞች ሲናገሩ ከፍተኛ ሐዘን ከሚሰጡኝ ነገሮች አንዱ ሩሲያ የተኩስ አቁም ጥያቄን ውድቅ ማድረጓ መሆኑ ነው ብለዋል። የመጀመሪያው አሜሪካዊ ርዕሰ ሊቃነ ጳጳሳት የሆኑት ሊዮ ቢያንስ የገና ቀን እንደ ሰላም ቀን እንዲያከብሩ ለበጎ ፈቃድ ሰዎች አንድ ጊዜ ደግሜ ጥሪ ያቀርባለሁ ብለዋል። ምናልባት ይሰሙናል። እናም በመላው ዓለም ቢያንስ ለ24 ሰዓታት የአንድ ቀን ሰላም ይኖራል ሲሉ አክለዋል። የሩሲያ ግዛቶችን የመቆጣጠር ሂደት በቀጠለበት በአሁኑ ሰዓት ወደ 100 የሚጠጉ የሩሲያ ወታደሮች በሱሚ ክልል ህራቦቭስኪ መንደር መግባታቸውንና ወደ ሪያዝኔ ሰፈር ለመገስገስ መሞከራቸውን የጋራ ጦር ኃይሎች የኮሚኒኬሽን ክፍል ኃላፊ ቪክቶር ትሬጉቮቭ ተናግረዋል ሲል ኬቭ ኢንዲፔንዳንት ዘግቧል። ኃላፊው የሩሲያ ክፍሎች በአሁኑ ጊዜ በአካባቢው ደቡባዊ ክፍል ቦታቸውን እያጠናከሩ ነው። የዩክሬን ኃይሎች ከቦታቸው ለማስወጣት እየሞከሩም ይገኛሉ። በመንደሩ ውስጥ ውጊያው ቀጥሏል ብለዋል። እንደ ኃላፊው ገለጻ በሩሲያ ኃይሎች የተሰነዘረው ጥቃት ድንገተኛ ነበር። አክለውም በቀጥታ በሩሲያ ድንበር ላይ የሚገኙና የሩሲያ ግዛት በእግር ሊደርሱባቸው የሚችሉ ሰፈሮችን በአስተማማኝ ሁኔታ ሊጠብቁ የሚችሉት የዩክሬን ኃይሎች ወደ ሩሲያ ውስጥ ጥቂት ኪሎ ሜትሮችን የሚዘልቅ የቁጥጥር ቀጠና ካቋቋሙ ብቻ እንደሆነ ገልጸዋል። አካባቢዋ ከሩሲያ ቤልግሮድ ክልል ጋር በሚያዋስነው ድንበር ላይ የምትገኝ ናት። የሲቨርስክ መውደቅ በወታደራዊ ተንታኞች ዘንድ እንደ ትልቅ ስትራቴጂካዊ ለውጥ እየታየ ነው። ከተማዋ ለረዥም ወራት እንደ መከላከያ ጋሻውን ስታገለግል የቆየች በመሆኗ የሩሲያ ጦር አሁን በቀጥታ ወደ እነዚህ የኢንዱስትሪ ማዕከላት ለመገስገስ የሚያስችለውን መንገድ ከፍቶለታል። በቀጣይም ሩሲያ መላውን ዶንባስ የመቆጣጠር የቆየ ህልሟን ልታሳካ እንደምትችል ይገመታል። ይህ ደግሞ በዩክሬን ላይ የሚደረገውን ዲፕሎማሲያዊ ጫና ይበልጥ ያከብደዋል ተብሏል። አውሮፓውያን አጋሮች በበኩላቸው በዋሽንግተን የሚካሄደው ድርድር በስጋትና በጥንቃቄ እየተከታተሉ ነው። እንደ ጀርመንና ፈረንሳይ ያሉ ሀገራት ዩክሬን ያለ ፈቃዷ ግዛቷን አሳልፋ እንድትሰጥ መገደድ የለባትም የሚል አቋም ቢይዙም የአሜሪካ የፖሊሲ ለውጥ ግን በጦር ሜዳው ላይ ያለውን ወታደራዊ ሚዛን ሊቀይረው እንደሚችል ይገመታል። ዩክሬን ለሰላም ስምምነቱ እንደ ቅድመ ሁኔታ ያቀረበችው የብረት ማዕዘን የሆነው የደህንነት ዋስትና በዋናነት የኔቶ አባልነት ወይም ከምዕራባውያን ጋር የሚደረግ የጋራ መከላከያ ስምምነትን ያካትታል። ሆኖም ሩሲያ ይህንን ጥያቄ ቀይ መስመር እንደሆነ በመግለጽ እንደማትቀበለው ደጋግማ አስታውቃለች። ይህ ሁሉ ዲፕሎማሲያዊ ሽኩቻ በሚካሄድበት ወቅት የዩክሬን ህዝብ ግን እጅግ አስከፊ የሆነው አራተኛ የጦርነት ክረምት እየተጋፈጠ ይገኛል። የኃይል ተቋማት ላይ የሚሰነዘረው ተከታታይ ጥቃት የጤና የውሃና የትምህርት አገልግሎቶችን እያስተጓጎለ ነው። ጦርነቱ አራተኛ ዓመቱን ለመድፈን ጥቂት ሳምንታት ሲቀሩት መላው ዓለም በጉጉት የሚጠብቀው ዘላቂ ሰላም ግን አሁንም በሁለቱ ወገኖች መካከል ባለው ሰፊ የሀሳብ ልዩነት ምክንያት በሩቅ ያለ ህልም ሆኖ ቀጥሏል።